በዚህ 40 ዓመት አላውቅም። አዩ ሲሪየስ? ጥያቄ ላቅርብልና እኔ እሰማለሁ፣ መስማት እፈልጋለሁ ያንተን ኦፒኒየን። ኦኬ ቆይ ጥያቄ መጠየቅ ምን ሆነ ነው 40 ዓመት ሙሉ ካል እሱን ሜቢ በደንብ ከተዋወቅን በኋላ በውስጥ እነግርሃለሁ። አንድ ቀን እነግርሃለሁ። ምንም ችግር የለውም። በያፓ ጊዜ እኮ ነው የወጣው። እቺ አንድ ኢምፖርታንት ጥያቄና ልስማ እባክህ የምትለውን ሚዩት አድርጌ እሰማዋለሁ። እኔ ያው በእንግሊዝኛ ፈረንጆች ጋር ምናምን ነበረ ቤተክርስቲያን ነው የነጩን ምናምን ነበር ማነበው እና የሆነች በአማርኛ እንዴት እንድታብራራ ላይ ነው ፈልገው ኢየሱስ ክርስቶስ እኔ በእንግሊዝኛ ነው አንተም በእንግሊዝኛ በየቦታው ስለሄድ አንተ በደንብ ትመልስልኛለህ ብዬ ነው አንተ ጋር መጣው ተመልሼ ሁለተኛ ስመጣ ነው። ያኔ ረፍዶብህ ነበረ። ስለዚህ ነው በደንብ አልጠየቁም። ያቺ አንድ ገብቼ ነበር እሰማሃለሁ አንዳንዴና በየቦታው ስለነበር የውጭ ዓለሙንም ምናምኑ ስለምታውቀው ለእኔ ከአንተ ነው ሞር አይ መልስ የማገኘው ነው። አንደርስታንዲንግ ከሁሉም ሰው ጠይቃለሁ። ያው ግን ይሄ ልጠይቅ ነው ዋና የምጠይቅህ ነገር the kingdom is within you ኢየሱስ ክርስቶስ ያለው ነገር the kingdom is within you seek and you shall find and everything will be added to you righteousness ፍርሃት ይጠፋል ምናምን የሚባለው ነገር በአማርኛ እንደው ትንሽ ለውበት ነገር የቱ ጋር እንዳለ እንኳን በአማርኛ እንዴት እንደሚባልም እንኳን አላውቅም። እና አንዳንድ ሰው እንደዚህ ስል ኧረ እንደዛ የሚባል ነገር የለም ይሉኛል። ግራ ገባኝ። በአማርኛ ላይ ነው ሜቢ አላውቀውም የቱ ጋር ሂዱ ምናምን ነው የኢትዮጵያ ቁጥሩን አላውቀውም የእኛም ግንኙነት ግን በአማርኛ እስኪ አንተ ስለሱ ምን ማለት ፈልጎ ነው ኢየሱስ እንደዛ ያለ? ኦኬ ሚውት አድርግና አዳምጠኝ። ቴንክ ዩ ሶ ማች ወንድማችን ተባረክ። በጣም 40 ዓመት ከኢትዮጵያ ከወጣ ወንድማችን ምናልባት እንግዲህ ድምጽ ባይ ዘ ዌይ 20ዎቹ 30ዎቹ ውስጥ ያለ ሰው አይነት ድምጽ ነው። ድምጽ በጣም ያንግ የሆነ ሰው ድምጽ ነው ያለ። የምትነግረን እድሜ ግን በጣም ትልቅ ነው። ምናልባት እድሜ ትልቅ ላይሆን ይችላል፣ በልጅነት ወጣ ሊሆን ይችላል። ያንግ ነህ ግን 40 ዓመት አሜሪካ ኖሬያለሁ ስትለኝ ደግሞ አስደነገጥከኝ። እኔ ቢሾፍቱን ያደግኩት ደብረ ዘይት ቀበሌ 14 በመንግስቱ ጊዜ እንግዲህ ያው አባቴ አየር ኃይል ነበር ድሮ እና ያው በመንግስቱ ጊዜ ነው የወጣሁት። እስ ኦኬ ኦኬ። አይ እንደው ሰርፕራይዝ አድርጎኝ 40 ዓመት ሙሉ እንዴት አልተመለስክም ወደ ሀገር የሚለው ነገር ትንሽ ገርሞኝ ነው። እኔ አንዳንድ ጊዜ የገረመኝ ነገር ላይ ከርዕስ ውጭ ቢሆንም አንዳንዴ ቆም ብዬ እጠይቃለሁ። ለዛ ነው አም ሶሪ ሜቢ ዩ ሃቭ አ ፐርሰናል ሪዝን ኤኒዌይ። እሱ እንዳለ ሆኖ አሁን አንተ የጠየቀው ጥያቄ what's the kingdom of God first that should be answered። መጀመሪያ አንተ ማወቅ ያለብህ አሁን አንተ the kingdom of God is within you it's inside of you የሚለውን ነው ቀድመህ የጠየቀህ ቀድመህ and conclude ያደረከው። but I want you to know something before this. What is the kingdom of God to begin with? What is kingdom? Okay. Let me ask you something. What's the kingdom for you? Let's say this United Kingdom. United Kingdom. You know, kingdom. What does that mean just naturally? I mean, I'm not asking you like it's a spiritual meaning of it, but naturally, how do you explain? What's the kingdom? Let's say naturally. ምንድን ነው kingdom land? መንፈሳዊ ነገር አለ የሚጠየቁ ኪንግደም በምድር ቋንቋ አስረዳኝ እስኪ። እስከ ዛሬ በአማርኛ እኔ አማርኛ በደንብ እሰማለሁ አወራለሁ። ማንበቡ ላይ ነው ችግር እንጂ አማርኛ ሰማለሁ። ኦኬ ግን ያው ስለኔ የሚመስለኝ እስከ ዛሬ እንደ አማርኛ አወራለሁ። ማንበቡ ላይ ነው የሚከብደኝ። በተለይ የመጽሐፍ ቅዱስ ማንበብ ነው የሚከብደኝ። ዶንት ወሪ በአማርኛ እነግርሃለሁ። ለእኔም አማርኛ ነው የሚቀለኝ። ስማ መንግስት ሰማያት ኪንግደም ምንድን ነው ለአንተ? እስኪ አብራራ ብትባል። እኔ እስከ ዛሬ የሚመስለኝ ሄቨን ላይ ነበር የሚመስለኝ። እስከ ዛሬ ማለት ቤተክርስቲያን መንፈሳዊ ነገር አለ የሚጠየቁ ዩናይትድ ኪንግደም አለ እንግሊዝ ሀገር ለምሳሌ ዩናይትድ ኪንግደም ሶ ዋት ኪንግደም ነው እያልኩ ያለሁት። ኪንግደም ምንድን ነው ለአንተ? እስኪ አብራራ። የእነሱ ግዛት በቃ የብሪቲሽ ግዛት ብዬ ነው ሜቢ ሞር አንሰር ሊኖር ይችላል፣ ግን እንደዛ ብዬ ነው በቃ ልብ ብዬ አስቤው አላውቅም። ግን ያው የብሪቲሽ
ኪንግደም ማለት ያው ብሪቲሽ ያለው ኪንግደም እነሱ የራሳቸው ህግ ያወጡት ምናምን የራሳቸው የሚከተሉት ትራዲሽን አላቸው። አሚና ስለ እንደዛ አስቤውም አላውቅም። መልሱን እንኳን አሁን ዝም ብዬ ኦፍ ማይ ሄድ ነው ዝም ብዬ የምመልሰው። አስቤውም አይደለም፣ ግን ኪንግደም ሲባል እንደዛ ነበር ይመስለኝ። ኦኬ መንግስት ማለት ምን ማለት ነው? መንግስት ማለት ኪንግደም ነው አለ ያስክሊ። መንግስት ማለት የአሜሪካ መንግስት አለ። ወርዝ አሜሪካ መንግስት የምትኖረው እዚህ ሀገር ነው። መልስልኝ። ያለ የአሜሪካ መንግስት ምንድን ነው? መሬት ላይ ህግ የሚያወጣ ነው። የዚች ምድር አሜሪካ የራሳቸው ህግ አለ። አሁን ህግ አውጪ ምናምኑን ህግ አስፈጻሚ ምናምኑን ለማለት ፈልጌ ሳይሆን አሁን እኔ እናንተ ከኢትዮጵያ ነው የመጣ ነው። ኢትዮጵያ በነበርክበት ሰዓት በደርግ ዘመን ነው የመጣ የነበርከው አንተ። እዛ በደርግ ዘመን የኢትዮጵያ የደርግ መንግስት ያወጣው ህገ መንግስት አለው። በአጠቃላይ የኢትዮጵያ መንግስት ነበር የሚያስተዳድርህ። በኢትዮጵያ መንግስት ስር ሆነ በዛ ፓስፖርት ነው ሀገር የወጣው። አሜሪካ ስትመጣ ደግሞ በአሜሪካ መንግስት ነው የሚገዛው። ስለዚህ መንግስት የሚለው ቋንቋ ሀገር አይደለም፣ ህዝብ አይደለም፣ ዶናልድ ትራምፕ ማለት አይደለም። የአሜሪካ መንግስት ማለት አሜሪካን ሩሊንግ ፓርቲው አሁን ሪፐብሊካን ነው አይደለም? እና ሪፐብሊካን መንግስት የሚለው ቋንቋ something beyond አሁን beyond our conversation. the kingdom ማለት it's a rule, dominion, power, authority አንድ ላይ አድርገውና እነዚህ ነገሮች ነው መንግስት ብለን የምንጠራው። የሚገዛን እኛ የምንተዳደርበት መተዳደሪያ ሩል ማለት ነው። ኦኬ አሜሪካን ኪንግደም ወይም ደግሞ የአሜሪካን ኮንስቲቱሽን ያለበት እሱ ነው የአሜሪካ መንግስት የሚባለው። መንግስት የሚባለው ፕሬዚዳንቱ አይደለም፣ ወይም ደግሞ ህዝቡም አይደለም፣ ሀገሩ መሬቱ አፈሩም አይደለም። አንድ ላይ ባይዘዌ አሜሪካ የሚባለው ህዝቡ መሬቱ ሁሉም የሚተዳደርበት የመተዳደሪያው የሚያስተዳድር ኃይል እሱ መንግስት ይባላል። የሚገዙበት አሜሪካን ባይዘዌ ህዝቡን ይጠቅማል በተባለበት መልኩ የአሜሪካ መንግስት የተቀረጸው እሱ ዛሬ የምንገዛበት የምንተዳደርበት የሚጠቅመን ነው። ለምሳሌ ትራፊክ ላይ ሁሉም ጁዲሽሪ ሲስተሙም ኮንስቲቱሽኑም በአጠቃላይ ባንኪንግ ሲስተም በለው ወሬቨር ክሬዲት ካርድ ካምፓኒ ኤቭሪቲንግ የተሰራው ህዝብ ይጠቅማል በሚል ነው። ኤጁኬሽን ሲስተም በለው ይሄ ሁሉ በአሜሪካ መንግስት ውስጥ ለህዝቡ ይጠቅማል በተባለ መልኩ ህዝቡ የሚተዳደርበት የሚጠቀምበት ነው። ስለዚህ ዳስ ኪንግደም አሜሪካን ኪንግደም ማለት እሱ ነው። ኦኬ ወደ እግዚአብሔር መንግስት ልምጣ። መንፈሳዊ አድርገው እንጂ በመንፈሳዊ ዓለም የምንተዳደርበት የምንገዛበት የእግዚአብሔር መንግስት የሰማይ መንግስት በመባል ይታወቃል። የእግዚአብሔር መንግስት ብለው። ስለዚህ ያ የእግዚአብሔር መንግስት ምንድን ነው ከተባለ that's God like heavenly or spiritual dominion, spiritual rule and control and dominate የሚያደርግ ማለት ነው ዶሚኒየን። ስለዚህ መንግስት ማለት ይሄ ነው። አሁን አንተ ተጠየቀውን ጥያቄ ቀጥታ ወደዚህ ልምጣልህ። ወደ መንግስት መንፈሳዊ መንግስት የሚለውን ካላብራራሁልህ በስተቀር አንተ የጠየቀውን ጥያቄ መመለስ አይቻልም። የእግዚአብሔር መንግስት ማለት እግዚአብሔራዊ አገዛዝ ማለት ነው። በአጭር ቋንቋ በማለት እግዚአብሔራዊ ሩል፣ እግዚአብሔራዊ ዶሚኒየን ማለት ነው። God's dominion is something that empowers you to make you dominant in your domain. That's just dominion. Okay? You dominate your area, your domain with your dominion. That means you're dominant. So, የእግዚአብሔር መንግስት አገዛዝ ውስጥ ነው ያለ ነው። አሁን መንግስት ቀይረናል። We used to live in the kingdom of darkness, but we are translated into the kingdom of God. Now we are being ruled by the kingdom of God. So what's the kingdom of God? So ከመጽሐፍ ቅዱስ ነው የምነግርህ አሁን Romans chapter 14 verse 17. Do you have the Bible? ሶሪ ትራክ እየነዳው ነው። ኦኬ አዳምጠኝ፣ ዝም ብለህ አዳምጠኝ። አማርኛም ስለምትችል ኦኬ በእንግሊሽ ልንገርህ እሱን። The kingdom of God is not a matter of eating and drinking. That means it's not material. But the kingdom of God is what? Righteousness. Underline that righteousness. Righteousness, peace, and joy in the Holy Ghost. This is what the kingdom of God is all about. The kingdom of God is not a matter of eating and drinking, but of righteousness, peace, and joy
እንደ ሆሊ ጎስት የእግዚአብሔር መንግስት ይሄ ነው ብሎ ነው የነገረን። በአማርኛ ልንገርህ፣ የእግዚአብሔር መንግስት መብልና መጠጥ አይደለችም፣ ውጭስ ማቴሪያል አይደለችም። ነገር ግን ጽድቅ የሚለውን አብራራናል። ጽድቅ ማለት መግቢያ ኳሊፊኬሽን ወይም ደግሞ ኢትስ ጀስት ፓስፖርት ወይም ደግሞ ኢትስ ፓስወርድ ቱ ፓስ ዘ ጌት ዘ ፋይናል ጌት። ሶ the kingdom of God is not a matter of eating and drinking but righteousness. and ቀጥሎ ከራይቸስነስ ቀጥሎ ሁለት ነገር ነው ያለው፣ peace and joy and the Holy Ghost። ሰላምና ደስታ የሚባለውን put them together መርጅ አድርገው as satisfaction፣ በሌላ ቋንቋ የዘላለም ህይወት ብለን የምንጠራው ነው። የእግዚአብሔር መንግስት ማለት ይሄ ነው። የእግዚአብሔር መንግስት ማለት እግዚአብሔራዊ አገዛዝ ማለት ነው። በእግዚአብሔራዊ አገዛዝ ሶስት ነገር ነው የተጠቀሰው፣ ጽድቅ፣ ሰላምና በመንፈስ ቅዱስ የሚሆነ ደስታ። ጽድቅ መግቢያ ነው፣ ኳሊፊኬሽን ነው፣ የጽድቅና የቅድስና ብቃት የምናገኝበት ነው። ይህ ደግሞ የእግዚአብሔር ስጦታ እንጂ ከስራ አይደለም። ክርስቶስ ኢየሱስን በማመንና በመቀበል ጻድቅ ትሆናለህ። ጻድቅ ስትሆን you are right there, you are qualified to stand in his presence with common ground. So you're qualified with righteousness and holiness ማለት ነው። የተፈጠርነው ራሱ መጽሐፍ ቅዱስ እንደሚለው with true righteousness and holiness ነው የሚለው። created after his own likeness and image. Okay. Once you are qualified with the righteousness of the Lord, that there you are a righteous person. Then you can talk to him, you can look into his face with no shame and guilt, with no sense of inferiority. You can look into his eyes, you can stand in his presence with common ground. Right there you're qualified. በእግዚአብሔር መንግስት once you're qualified with the righteousness, ቀጥሎ ሁለት ነገር ነው ያለው፣ ሰላምና ደስታ። ሰላምና ደስታን አላስታረገው አንዳች የማይጎለው ሙሉ ህይወት ይባላል። ሳቲስፋክሽን ወይም የዘላለም ህይወት ተብሎ ይጠራል። የእግዚአብሔር መንግስት ማለት ይሄ ነው። የእግዚአብሔር መንግስቱ ስንገባ ዳግም በመወለድ ነው የሚገባው። ትራንስሌት የምንሆነው ኢን ክራይስት ጌታን በመቀበልና በማመን የእግዚአብሔር መንግስት አካል ትሆናለህ። አሁን ወደ መጽሐፍ ቅዱስ ላምጣ። መጥምቁ ዮሐንስ የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ እያለ ነው የሰበከው። ኦፍኮርስ ቀርባለች እየመጣች ነው እንጂ መታለች በመካከላችን ነው አላለም። ከየት ነው የምትመጣው? የሰማይ መንግስት ውጭስ የእግዚአብሔራዊ አገዛዝ እየመጣ ነው። የሚያመጣው ሰው ኢየሱስ ይባላል። እየመጣ ነው፣ በመንፈስ ተረድቷል። መጥቶ ተጠመቀ። ኢየሱስ ተጠምቆ ስራ ጀመረ። መጥምቁ ዮሐንስ ፎራነር ነበረ፣ ከመንገድ ተወገደ። ኢየሱስ ወደ ስራው ወደ ሾው ገባ። the entire show አሁን ኢየሱስ took over። ሰው ኢየሱስ ክርስቶስ ምን ብሎ ሰበከ? ስለ እግዚአብሔር መንግስት በመካከላችሁ ነች አለ። እሱ ደግሞ መጥምቁ ዮሐንስ እየቀረበች ነው ያለው። coming on its way, but Jesus preached the gospel. Jesus preached the kingdom of God. እግዚአብሔራዊ አገዛዝን ለህዝቡ ሰበከና በመካከላችሁ ነች። በሌላ ቋንቋ በመካከላችሁ ነች ማለት እኔ በመካከላችሁ ነኝ ማለት። ምክንያቱም መንግስትን ያመጣው ኢየሱስ የሚባል ንጉስ ነው። ንጉስ በሌለበት ኪንግደም የለም። መጥምቁ ዮሐንስም የኪንግደሙ የንጉሱን መምጣት ነው ከርቀት አይቶ ቀርባለች አለው። ንጉሱ መጣና በመካከላችሁ ነች አለ። ሞቶ ከተነሳ በኋላ መንፈስ ቅዱስ ሲመጣ ሰዎች ዳግም በመወለድ ወደዛች መንግስት ሲገቡ የእግዚአብሔር መንግስት አሁን በእኔ ነች፣ በአንተ ነች፣ አንተም በሷ ነህ። You are inside of the kingdom of God and the kingdom of God is inside of you. You are one with the kingdom of God. Now you are qualified with the righteousness of the Lord. Right there you're qualified to enjoy peace and joy in the Holy Ghost. Put them together. That's what the kingdom of God is all about. Period. You know. I don't know. No. እኔ ስትነግረኝ የሆነ በቃ እንትን ነገር እየተሰማኝ ነበር ሰውነቴ። እኔ በጣም ታንክ ዩ። ያቺ ነገር ግን ብዙ ሰዎች አሮን ነው። እኔ እንግዲህ እስከዛሬ ይሄ ነገር አሁን ያልካት ነገር ያቺ አሁን ልክ ይሄ ራይቸስነት ጆይ እና ፒስ ሰው ከሌላ ነገር ያገናኘዋል ወይ ይጨመርላል ሲባል ብር ምናምን ሀውስ ልጆች ምናምን። አሁን ያልካት ግን ኤግዛክትሊ ትክክል ነች። ሆልድ አንድ ነገር ረሳው። የጠየቀውን ዋናውን ጥያቄ ረስቸዋለሁ። ለካ እግዚአብሔር መንግስት ፈልጉ ሌላ ይጨመርላቸዋል የሚለውን ጠይቀህ ነበረ። seek the kingdom of God and everything will be added unto you። መጽሐፍ ቅዱስ እንደዛ ይላል። ጥቅሱን አላውቅም፣ እኔም አላውቅም የቱ ጋር እንዳለ። ማቴዎስ ወንጌል ውስጥ ካሳስበው ግን ባይብል ላይ እንዳለ እርግጠኛ ነኝ። ጥቅሱን የሚጽፍልኝ ሰው ካለ ብለዋል እኮ የሚጨመርልህ ራይቸስ እንትን ይሄ ፒስ
ምን ነበር ያልከው? ፒስ ሶስት ነገሮች እሱ ዳግም ከተወለድን በኋላ ያለንበትን ስታትስ የዘረዘረበት ነው። እንዳረሳ ሮሜ ምዕራፍ 14 ቁጥር 17 ለብቻ አንብቦሽ። አሁን አንተ የጠየቀው ጥያቄ ኢየሱስ ከመሞቱ በፊት ያስተማረው ነው። ሲክ ደ ኪንግደም ኦፍ ጋድ የሚለው ቋንቋ ባይ ዘ ዌይ ሲክ ደ ኪንግደም ኦፍ ጋድ ብሏል። ጽድቅን ፈልጉ ነው በሌላ ቋንቋ። በሌላ ቋንቋ ወደ እኔ ኑ እያለ እኮ ነው። ከመሞቱ በፊት ተናገረው ነው። እናንተ ደካሞች ሸክም የከበደባቸው ወደ እኔ ኑ የሚያሳርፋችኋለሁ። ኢየሱስ ክርስቶስ ከመሞቱ በፊት ስብከቱ ወደ እኔ ኑ፣ ወደ እግዚአብሔር መንግስት ለመግባት ኑ ወደ እኔ ነው እያለ። የመጥምቁ ዮሐንስ ጥምቀት እኮ ባይዘ ወደ ኢየሱስ ሄዱ የሚል ነበር ስብከቱም። ኢየሱስ ደግሞ ወደ እኔ ኑ አለ፣ እኔ ያሳርፋችኋለሁ አለ። ስለዚህ እያለ ያለው ምንድን ነው? ማቴሪያል ብሬክ ስሩ ከመጠየቃችሁ በፊት ኤቭሪቲንግ መጀመሪያ ወደ እኔ ኑ እና በጽድቅ ኳሊፋይ ሁኑ፣ የእግዚአብሔር ቤተሰብ ሁኑ፣ ዳኑ፣ የእግዚአብሔር ልጆች ሁኑ። ዋናውን ካገኛችሁ በኋላ ማቴሪያል የሆኑ ነገር ቀጥሎ እንደ እምነት ይሆንልህ ነው። በቃ ይጨምርላችኋል የሚለው ይሰጣል ማለት አይደለም። ኦልሬዲ አባት የሆነው ያንተ ይሆናል። ከዛ በኋላ እንደ እምነት ነው የሚሆንልህ። ከዛ በኋላ ማለት ነው እንደ እምነት ይሆንልህ። እምነትህ ትልቅ ነው፣ እምነትሽ ትንሽ ነው። መጽሐፍ ቅዱስ እንደ እምነት ይሁንልህ ነው የሚለው። እንደ እምነት ይሁንልህ የሚለው ቃል በመጽሐፍ ቅዱስ ትልቅ ትርጉም ያለው ነው። ባይ ዘ ወይ ለገባው ሰው let it be done unto you according to your faith. That's the freedom place, by the way. That's the highest form of freedom learning. ከሁሉም ትርጉም የሚሰጠኝ በእምነት ዓለም ውስጥ እንደ እምነት ይሁንልህ የሚል ነው። እንኳንም እንደ ከሌ እምነት ይሁን አላለኝ። let it be done unto you according to your faith. Okay, according to my faith, my highly honest faith. So if I believe for myself, if I talk for myself, if I take something like for myself, if I speak for myself, my friend, የኔን ከፍና ዝቅ የሚያደርገኝ የእምነቴና የእውቀቴ ማነስ ብቻ ነው ማለት ነው። So I gotta work on myself ማለት ነው። So let it be done unto me according to my faith. My freedom is there, by the way. ልንገርህ፣ ሰው የማያስተውለው ነገር ከእግዚአብሔር ጋር ይጨቃጨቃል። ምን ያልተቀበልከው ነገር አለ፣ ምን ያልተሰጠ ነገር አለ ተብሎ ተጽፏል። The highest form of freedom ብዬ የተናገርኩት let it be done unto you according to your faith። ስለዚህ የእግዚአብሔር መንግስት ፈልጉ የሚለው ቋንቋ ጽድቅን፣ ቅድስናን ፈልጉ ለማለት ነው። መጀመሪያ ድነትን ፈልግ ነው። ወደ ክርስቶስ ወደ እኔ ና ነው እያለ ያለው ባይዘ ወይ። ከዛ በኋላ ይጨምርላል የሚለው ይሰጥሃል ለማለት አይደለም። ከዛ በኋላ እንደዛ ማለት ያልነበረም አስቆምከኝ እንጂ እንደዛ ማለት ያለ እንደውም የሚሰጥህ ፒስ ነው የሚሰጥህ እንጂ ሌላ ነገር አይደለም። ፒስ እና ራይቸስነስ በቃ የሆነ ስሜት አለ። ግን ሲክ የሚለው ነገር እኔ ኢየሱስ ጋር ኑ ነው የሚለው ወይስ ውስጣችሁ ገብታችሁ ይሄ ነገር ሚስጥሩን ራሳችሁ ውስጣችሁ ይነግራችኋል ከልባችሁ ከፈለጋችሁ ነው? ይኸውልህ ከመሞቱ በፊት ነው የነገር የተናገረው ኢየሱስ ክርስቶስ ሰዎችን ወደ ራሱ እየጠራ ያለበት ነው። ጽድቅን ፈልጉ የሚለው ቋንቋ ባይ ዘ ወይ በጽድቅ ኳሊፋይ ለመሆን ወደ ክርስቶስ ኢየሱስ የሚያመጣ ጥሪ ነው። ሰዎች ይኸውልህ እግዚአብሔራዊ ነገርን እንዲፈልጉ ነው። ጀነራሊ አንድ ላይ አድርገህ ንገረኝ ካልከኝ ወደ ለመናገር የቃሉ የዛ ኢየሱስ የተናገረበት የቃሉ መንፈስ በአጠቃላይ መጀመሪያ ለመንፈሳዊ ነገር ቅድሚያ ስጡ፣ which is ክርስቶስ ኢየሱስ ለሞተ ያ ቃል ባይ ዘ ወይ ለእኛም ዳግም ለተወለድ ነው ይሰራል። ለእኛ እሺ እንዴት እንተርጉመው? ዳሬ ኢየሱስ ክርስቶስ ሞቶ ተነስቶ ዳግም ተወልደናል። ኦልሬዲ የእግዚአብሔር መንግስት ወርሰናል። ነገር ግን እንዴት ነው ይባል የእግዚአብሔር መንግስት ባይ ዘ ወይ ውስጥ መግባቱ ብቻ አይደለም። are you enjoying to the fullest? are you enjoying to the maximum? ኦኬ ጽድቅ፣ ሰላምና በመንፈስ ቅዱስ ደስታ የተባለውን ዛሬ ባይ ዘ ወይ እንደ እምነትህ ነው የሚሆንልህ። ምን ያህል ኢንጆይ እያደረክ ነው ደስታውን፣ ሰላሙን? ባይ ዘ ወይ ደስታም ሰላምም የዚህ ዓለም ደስታና ሰላም አይደለም። ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ ለኢየሱስ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ዓለም ሰላም ይሰጣል፣ ገንዘብ ሰላም ይሰጣል። ታውቃለህ፣ አንተ እየተቀበዘበት ከነበረ ያጣኸውን ነገር ስታገኝ ሰላም ታገኛለህ። ቫኬሽን ስትል ገንዘብ ሲኖር ነው የምትሄደው፣ ሰላም ታገኛለህ። ነገር ግን ያ ሰላም ጊዜያዊ ሰላም ነው፣ የዚህ ዓለም ሰላም ነው። ለምሳሌ የተጣሉ ሰዎች ለጊዜ ወርቅ ቢያደርጉ የዚህ ዓለም ሰላም ነው። ሀገሮች ሲታረቁ ሰላም ነው፣ ግን ጊዜያዊ ሰላም ነው፣ ናቹራል ሰላም ነው። ነገር ግን እኔ የምሰጣችሁ ሰላም እንደዚህ አይነት ሰላም አይደለም ማለት። ምን አይነት ሰላም ነው የሚሰጠው? እግዚአብሔራዊ ሰላም። ያ ማለት peace and tranquility deep inside of you, like unshakable, but like you cannot shake it at all. So like unspeakable joy, or just what kind of like how do I explain, man? Like peace ብሎ በእንግሊዝኛ ቋንቋ ፒስ ይበለው እንጂ በሂብሩ ሻሎም ነው የሚባለው። ሻሎም ማለት nothing missing nothing broken ማለት ነው። perfect atmosphere, like ይገለጥልሃል፣ በቃ ሁሉ ነገር ይገባሃል። no ዝም ብለህ አትደሰትም እሱን ደስታ። all you gotta do is connect by faith, by the way እሱም በእምነት ነው። ኦልሬዲ ደስታ ስጠኝ ብዬ አልጸምልም፣ ሙሉ ደስታ ሰጥቶኛል። ደስታዬን ግን አጣጥሜ መጠቀም ኮኔክት ራሱ አንዳንዱ ደስታ እንዳለው ሲያውቃለሁ። ደስታን ከውጭ አይደለም የሚጠብቀው፣ ደስታን በማቴሪያል አይደለም የሚጠብቀው።
ሰላም አለ ብትሉ አሁን ያለንን ሰላም እኛ በክርስቶስ ያገኘነውን ሰላም ያንን ሰላም ትተን ሰላም የምንፈልገው ከውጭ አይደለም እንዴ? ሲጀመር ከውጭ የሚመጣ ሰላም በአፍንጫ ያወጣ ከውጭ የሚወጣ ጊዜያዊ ነው የሚመጣው። ከውስጥ የሚወጣው በኃይለኛ ትራብን መካከልም ሰላም አለ። ኤግዛምፕል when Jesus was trying to go to the other side of the sea, you remember when the terrible tornado came, it was terrible. ለምን ትፈራላችሁ ቦቱ ላይ ምናምን? No, you know what happened? Where was he right there? He was sleeping on pillow, okay? Almost deep sleep, እንቅልፍ ውስጥ ነበር። በዛን ሰዓት አሁን የሚተኛበት ሰዓት ነው። ነገር ግን ምንድነው እንቅልፍ ያስወሰደው እንደዛ ፒሎ ላይ he was peaceful with God. He was 100% in perfect atmosphere in the midst of the storm. What do you think? ጥሩ ምሳሌ ነው ያ። but እነዛ እውቀት የሌላቸው ተማሪዎች ውስጥ terribly ሼክ የተደረጉበት ነው። በቃ ስንጠፋ አይገድሙ ያሉበት ነው። በቃ ሞት ብቻ ነበር የሚታያቸው። እሱ ደግሞ ህይወት ነው የሚታየው። ሲቀሰቅሱት ምን አለ? እየተነጫነጨ ነው የተነሳው። why you bother me? what do you do? where is your faith? መጀመሪያ ያንን terrible የሆነውን አውሎ ነፋስ የመጣውን the storm like ሼክ